ጤና ይስጥልን እንደምናረፈዳችሁ ውድ ኒውስ ቤተሰቦች በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን አሰባጥሮ የያዘው የታህሳስ 03 2018 የዕለተ አርብ የቀን ዜናችን ወደ እናንተ ልናደርስ እዚህ ተገኝተናል። ማሌ ግርማ ከመላው የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራው አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜና። ሀገራዊ ምክክሩ በዘመናት መካከል አንድ ጊዜ ብቻ የሚገኝ እድል በመሆኑ ያለ ልዩነት ልንረባረብ እንደሚገባ የሕዝብ ተወካዮች ምክር ቤት አስታወቀ። የጸረ ሙስና ትግሉ ይበልጥ ውጤታማ እንዲሆን የተጀመሩ የሪፎርም ተግባራት መጠናከር ይገባቸዋል ሲሉ ከንቲባ አዳነች አቤቤ ገለጹ። ከውጪ የአሜሪካ መንግስት ለመጪው 2026 የጦር ኃይሉ በጀት ግዙፍ መጠን ያለው የገንዘብ መመደቡንም አስታውቋል። በቅድሚያም የሀገር ውስጥና የባህር ማዶ አጫጭር ዜናዎችን እናስቀድም። ሀገራዊ ምክክሩ በዘመናት መካከል አንድ ጊዜ ብቻ የሚገኝ እድል በመሆኑ ለስኬት ያለ ልዩነት ልንረባረብ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አስታወቀ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ ለመጀመር የሚያስችለውን ዝግጅት እያጠናቀቀ እንደሚገኝም በሕዝብ ተወካዮች ምክር ቤት በተደረገው ውይይትም ተገልጿል። በውይይቱ የትግራይ ክልልን ጨምሮ አንዳንድ ጥሪ ተግባራትን ፈጥኖ በማጠናቀቅ ሀገራዊ ምክክር ጉባኤ በአጭር ጊዜ ማስጀመር የሚቻልባቸው ጉዳዮች ዙሪያ ሰፊ ምክክርም ተደርጓል። በትግራይ ክልል ወደ ምክክር ለመግባት የሚያስችሉ የቅድመ ዝግጅት ስራዎችን በተደራጁ መንገድ መከናወናቸውን ጊዜያዊ አስተዳደሩና ሌሎች ባለድርሻ አካላትን ያሳተፉ የተለያዩ የቅድመ አጀንዳ ማሰባሰቢያ መድረኮችን መካሄዳቸውን ጠቃሚ ግብዓት መገኘታቸውንም ተነስቷል። በክልሉ አጀንዳ በማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎችን በማስመረጥም ምክክሩን ሙሉ ለማድረግ የክልሉን ነባራዊ ሁኔታ ከግምት ያስገባ ስነ ዘዴን መጠቀም ቀሪ ስራዎችን ማጠናቀቅ እንዲቻልም በሀገራዊ ምክክር ኮሚሽን ከመግባባት ላይ መደረሱም ተገልጿል። ለዚህም ለመላው የትግራይ ሕዝብ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራን፣ የሲቪል ማህበረሰብ ድርጅቶችና የሚመለከታቸው ባለድርሻ አካላት ኮሚሽኑ በትግራይ ክልል ለሚያከናውነው አጀንዳ የማሰባሰብና የጉባኤ ተሳታፊዎችን የማስመረጥ ስራ በበኩላቸው ቀና ትብብር እንዲያደርጉም ጥሪ ቀርቧል። የሰላም በሩ ዛሬም ክፍት እንደሆነም በመግለጽ ማንኛውም የፖለቲካ ጥያቄ አለኝ የሚል አካል በተለያዩ አካባቢዎች በግጭት ውስጥ የሚገኙ የታጠቁ ኃይሎች ጭምር በሰላማዊ መልኩ ጥያቄያቸውን በአጀንዳነት ለምክክር ኮሚሽኑ እንዲያቀርቡ በድጋሚ ጥሪ ቀርቧል። በውይይቱ ላይ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ምክትል አፈ ጉባኤና የመንግስት ዋና ተጠሪ ሚኒስትር፣ የሀገራዊ ምክክር ኮሚሽን ዋና ምክትልን ጨምሮ ሁሉም ኮሚሽነሮች፣ የዲሞክራሲ ጉዳዮች ቋሚ ኮሚቴ አመራሮችና ሌሎች ባለድርሻ አካላትም ተሳትፈውበታል። የጸረ ሙስና ትግሉ ይበልጥ ውጤታማ እንዲሆን የተጀመሩ የሪፎርም ተግባራትን ማጠናከር ይገባል ሲሉ ከንቲባ አዳነች አቤቤ ገለጹ። ሙስናን የመከላከል ትግል የመላው ማህበረሰብ የሁሉም ተቋማት በባለቤትነት ሊይዙት እንደሚገባ የገለጹት ከንቲባዋ 22ኛውን ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ ስናከብር ሙስናን ለመዋጋት ያለንን ቁርጠኝነትና የገባነውን ቃል በማደስ ነው ብለዋል። ሙስና የኢፍትሐዊነት ምንጭ በመሆኑ ብሔራዊ አጀንዳ አድርገን ያፋፋምነው ትግል ከዚህ ቀደም የነበረን አስከፊ መንግስታዊ የተደራጀ ሌብነትን ማስቀረትም አስችሏል ሲሉም ገልጿል። አክለውም እንደ ሀገር ብሎም እንደ ከተማ የህዝብና የመንግስት ሀብት በተገቢው የልማት ስራዎች በመዋላችን አስደናቂ የልማት ውጤቶችን ማሳየት ችለናልም ሲሉም ጠቁሟል። መንግስታዊ ስርዓት የተደራጀ ሌብነትን ማስቀረት ብንችልም በግለሰብ ደረጃ የሚታይ በመንግስት ኃላፊዎችና ሰራተኞች የሚፈጸመው ሌብነትና ጉቦኝነት ከፍተኛ ትኩረት የሚሻ በመሆኑ ለሙስና አጋላጭ አሰራሮችን ለመዝጋት እንደሚገባም ገልጸዋል። ሙስናን ከምንጩ ለማረቅም የተጀመሩ የሪፎርም ስራዎችን በማጠናከር መንግስታዊ አገልግሎትን በቴክኖሎጂ የታገዘ እንዲሆንና ተጠያቂነትን በማስፈን ብሎም ለመከላከል የሁሉም ዜጋ ርብርብ እንደሚጠበቅም አንስተዋል።
ለወንጂ ሸዋ ስኳር ፋብሪካ በአማካኝ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ እየቀረበ መሆኑ ተገለጸ። የወንጂ ስኳር ፋብሪካ ሸንኮራ አገዳ ወደ ፋብሪካው የሚጓጓዙ ማሽነሪዎችና የፋብሪካው የጥገና ስራ መጠናቀቁን ተከትሎ የማምረት ስራ መጀመሩና በዚህ መሰረት ፋብሪካው የስኳር ምርትን እያወጣ መሆኑን ኃላፊው ለኢዜአ ተናግሯል። ፋብሪካው በያዝነው በጀት ዓመትም ሸንኮራ አገዳ ፈጭቶ በ21 ሰዓት እስከ 20 ደቂቃ ውስጥ ስኳር ማምረት መቻሉንም ጠቁሟል። ይህም በሀገራችን የስኳር ኢንዱስትሪ ታሪክ በአጭር ጊዜ የስኳር ምርትን የተገኘበት ክብረ ወሰን ሆኖ መመዝገቡን የተገለጸው ፋብሪካው በጥራት በመጠኑም ሸንኮራ አገዳውን ጥራት ያለውና አቅርቦቱን ባልተቆራረጠ ሁኔታ በማቅረቡ የተገኘ ውጤት ስለመሆኑም ተነግሯል። የስኳር ምርት ለማውጣት ቀደም ሲል 78 ሰዓት በ2016 ዓ.ም ደግሞ 30 ሰዓት እንዲሁም በ2017 ዓ.ም 28 ሰዓት ይፈጅ እንደነበርም አንስተዋል። የሸንኮራ አገዳዎች ዝርያ የማሻሻል ሸንኮራ አገዳ የመፍጨት ስኳር የማምረት አቅምና የጨመቃ ሂደት ላይ ምርታማነትን የሚያሳድጉ ስራዎች በጥገና ወቅት መከናወናቸውም ተጠቅሷል። ተመልካቾቻችን ከሀገር ውስጥ ያገኘናቸውን መረጃዎች አደረስናችሁ። አሁን ደግሞ ወደ ውጭ አጫጭር እንዝለቅ። የተባበሩት አረብ ኤሚሬትስ ሱዳን የአሸባሪዎች መኖሪያ መሆን የለባትም ስትል አስታውቃለች። የተባበሩት አረብ ኤሚሬትስ ትናንት ባወጣችው መግለጫ ሱዳን የአሸባሪዎች መደበቂያ ስፍራ መሆን የለባትም፣ የአውሮፓ መንግስታትም በዚህ ጉዳይ በትብብር ሊሰሩ ይገባል ነው ያለው። በዚህ ወቅትም የሱዳን ጦር ኃይልና ሱዳን ፈጥኖ ደራሽ ኃይሎችም ምግብን እንደ ጦር መሳሪያ እየተጠቀመች መሆኑንም ገልጸዋል። በመላ ሀገሪቱ ሱዳናውያን ለከፋ የሰብአዊ ቀውስም ተዳርገዋል በሚባልበት በዚህ ወቅት የሁለቱ ወገኖች ጦርነት ተባብሶ መቀጠሉን የናሽናል ዘገባ ያስረዳል። በሩሲያና በዩክሬን መካከል በቀጠለው ከባድ ጦርነት ዩክሬን በክሪሚያ ጥቃት ማድረሷ ተገለጸ። የዩክሬን የሰው አልባ የጦር አውሮፕላን የሩሲያን የትራንስፖርት አውሮፕላን በምድር ላይ ሳለ መቶ ማጋየቱ ነው የተገለጸው። በዩክሬን የድሮን ጥቃት የጋየው የሩሲያ የኤንኤን 26 የጦር ኃይሉ የትራንስፖርት አውሮፕላን ለሩሲያ ከባድ ኪሳራ መሆኑም ተነግሯል። በማህበራዊ ድረገጽ የተለቀቁ መረጃዎች እንዳጋሩትም በተመታው የሩሲያ የወታደራዊ ትራንስፖርት አውሮፕላን ውስጥም በርካታ ወታደሮች ስለመሞታቸው የተገለጸው። ከሟቾቹ አካላትም ደግሞ የአውሮፕላኑ አብራሪዎችና ሰራተኞች እንዳሉበትም ነው የዲፌንስ ኤክስፕረስ ዘገባ ያስረዳው። የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ በቀጣይ ኢላማ ልታደርገን ተዘጋጅታለች አሉ። የህብረቱ አባል ሀገራትም አስቸኳይ ድርጊት የማይወስዱ ከሆነ የወደፊቱ መንገዳችን አደጋ የተላበሰ ነው ሲሉም አክሏል። ሩቴ በጀርመን በርሊን ባሰሙት ንግግርም አሁንም ኃይላችን የምናጠናክርበት ጊዜ እንጂ የምንደሰትበት አይደለም ሲሉም ተደምጧል። በንግግራቸውም አክለው ዛሬ ከፊታችን የቆሙት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊትም እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደርሶናል ብለዋል። አንዳንዶችም አስቸኳይነቱን የተረዱት አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነም ያስባሉ፣ ግን አይደለም፣ የድርጊት ጊዜ አሁን ነው ሲሉም ሀሳባቸውን ገልጿል። ኔቶ ሩሲያ ጦርነት ከጀመረች አንስቶ ከዩክሬን ጎን በመሰለፍም አጋርነቱን በማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷም ይታወሳል። ዘገባው የዩሮፒያን ፕሮቫዳ ነው። ተመልካቾቻችን ወደ ዝርዝር ጉዳዮቻችን አለፍን። ልማትን በመደገፍ ጦርነት ያደረሰውን ጉዳት መቀነስ እንደሚቻል ተገለጸ። የጀርመን መንግስት በሰሜናዊ የኢትዮጵያ ክፍሎችም ሰላምን ለመደገፍ የሚውል የ5 ሚሊዮን ዩሮ ድጋፍን ለተባበሩት መንግስታት ድርጅት የልማት ፕሮግራም አድርጓል። በኢትዮጵያ የጀርመን ኤምባሲ እንዳስታወቀውም ልማትን በመደገፍ ሰላምና መረጋጋትን ማበረታታት እንደሚያሻና ድጋፉም ይህንን ታሳቢ ያደረገ ስለመሆኑም አመላክተዋል። አብርሃም በልመለጠ ተመልክቶታል።
የጀርመን መንግስት በአማራ ትግራይና አፋር ክልሎች በጦርነት የተጎዱ አካባቢዎችን ለመደገፍና ሰላምና መረጋጋትን ለማምጣት የሚደረጉ ጥረቶችን ለማገዝ የሚረዳ የ5 ሚሊዮን ዩሮ ድጋፍ አድርጓል። የድጋፍ ስምምነቱን በኢትዮጵያ የጀርመን ኤምባሲ ምክትል አምባሳደር ፈርዲናንድ ፎን ቫሄና በኢትዮጵያ የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካይ ሳሙኤል ባይዴዱ ተፈራርሟል። በኢትዮጵያ የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካይ በጦርነት የተጎዱ አካባቢዎች ልማትን መደገፍን ያለመ ነው ብለዋል። In spite of all the challenges that Ethiopia is going through, ኢትዮጵያ በፈተናዎች ውስጥ ብታልፍም በፈጣን እድገት ላይ ካሉ የአፍሪካ ሀገራት መካከል አንዷ ናት። አስቡት፣ እነዚህ የግጭት ፈተናዎች ባይገጥሟት ሀገሪቱ የት እንደምትደርስ። የሁላችንም ርብርብ ሰላምን ለመደገፍ every one of us need to put our hands together to fight for peace. በኢትዮጵያ የጀርመን ኤምባሲ ምክትል አምባሳደር በበኩላቸው በሰሜን ኢትዮጵያ ክልሎች ከጦርነት የማገገም ሁኔታዎችን ማስተዋላቸውን በመግለጽ ሰላምና መረጋጋትን ለማበረታታት ልማትን መደገፍ አስፈላጊ መሆኑን ጠቁመዋል። ልማትን መደገፍ በክልሎቹ ያለውን ሰላምና መረጋጋት ለመደገፍ አስፈላጊ መሆኑንም አጽንኦት ሰጥተዋል። It's more than just economic revival, let's say. ይህ ከኢኮኖሚያዊ ድጋፍ ባሻገር ሰላምና መረጋጋት ላይ አስተዋጽኦም ያደርጋል። ከተባበሩት መንግስታት ድርጅት የልማት ፕሮግራም ጋር ባደረግነው ጉብኝት ድጋፉ እንዴት እንደሚሰራም ተመልክተናል። ገንዘብ መስጠት ብቻ አይደለም፣ አካባቢውን ያማከለ ነው። ማህበረሰቡ በጣም የሚያስፈልገው ምን እንደሆነ አገናዝቦ በራሱ የሚወስንበት ነው። So the communities have the chance to say what is desperately needed in your community. በኢትዮጵያ የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካይ ድጋፉ የክልሎቹን የልማት ጥረት ለመደገፍ ያለመ መሆኑን በመጠቆም ከእርዳታ ይልቅ ልማትን መደገፍ ላይ ማተኮር አዋጭ መሆኑንም አስታውሰዋል። በጀርመን መንግስትና በተባበሩት መንግስታት ድርጅት ልማት ፕሮግራም በሰሜን ኢትዮጵያ ያሉ ክልሎችን ልማት ለመደገፍ የተደረገው ስምምነት እርዳታ ሳይሆን የልማትና መረጋጋት ኢንቨስትመንትም ነው ብለዋል። Everything in our reach, in our capacity ያለንን ማንኛውንም አቅም የሰላም መሰረተ ልማትንና ባህልን ለመገንባት እንጠቀማለን። ኢትዮጵያ ካሳለፈችው ግጭት የምትማርበት እድል አላት። ዘላቂ ሰላምን ለማምጣት ምን ያስፈልጋል የሚለውን ለመማማር ይህንንም የተባበሩት መንግስታት ድርጅት የልማት ፕሮግራም ይደግፋል። This is why UNDP, aside from the peace support work that we are doing to recover from war. በኢትዮጵያ የጀርመን ኤምባሲ ምክትል አምባሳደር በበኩላቸው ጀርመን በኢትዮጵያ እየተከናወኑ ያሉ የልማት ስራዎችንና ሰላምን የማስፈን ተግባሮችን የምትደግፍ መሆኑን ገልጸው በቀጣይም አጋርነቷን እንደምትቀጥል አረጋግጠዋል። From Germany or UNDP or other donors that hopefully will join in. ገንዘቡ ከየትም ሊመጣ ይችላል። ከጀርመን መንግስት፣ ከተባበሩት መንግስታት ድርጅት ወይም ከሌላ። ዋናው ኃላፊነት የአካባቢው ባለስልጣናት። ወሳኙ ይህን ድጋፍ የማድረግ ነጥብ በአካባቢው ማህበረሰብና አስተዳደሮች መካከል ተግባቦት ኖሮ እንዲከናወን ነው። The authorities in the area. ኢትዮጵያን በመጪው 2026 የዓለም ንግድ ድርጅት አባል ለማድረግ የተሰራ እንደሚገኝ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናገሩ። ኢትዮጵያን በንግድ በማስተባበር ወደ ላቀ ደረጃ ማሸጋገር በሚል መሪ ቃል ሀገር አቀፍ ፎረም በአዲስ ዓለም አቀፍ ኮንቬንሽን መካከልም የተካሄደ ይገኛል። እስካሁን ድረስም ለ6ኛ ጊዜ ድርድር መካሄዱም ተመላክቷል። አክርምሩያ ኢትዮጵያን የዓለም ንግድ ድርጅት አባል ሀገር ለማድረግ እየተከናወኑ ያሉ ስራዎች ወደ መጨረሻው ደረጃ መሸጋገራቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያን በንግድ በማስተሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ቃል ሀገር አቀፍ ፎረም አካሂዷል። በፎረሙ መክፈቻ የዓለም ንግድ ድርጅት በፈረንጆቹ 1995 የተመሰረተ ቢሆንም ኢትዮጵያ የድርጅቱ አባል ሀገር ለመሆን ያደረገችው ጥረት እምብዛም ሆኖ በመቆየቱ እስካሁን ድረስ አባልነቷን ማረጋገጥ አለመቻሏ ነው የተመላከተው። ኢትዮጵያ በፈረንጆቹ ከ2003 አንስቶ የድርጅቱ አባል ሀገር ለመሆን ያቀረበችው ጥያቄ ተቀባይነት አግኝቶ እስካሁን ድረስ 6 ዙር ድርድር መደረጉ ተገልጿል። ሀገራችን ለዓለም አቀፉ ንግድ ስርዓት አካል ለማድረግ እስካሁን የነበረው ሂደት ያዝ ለቀቅ ተደርጎ ሲመራ የነበረ ነው። በለውጡ ማግስት ይሄ ሁኔታ እንዲቀየር ተደርጓል። ድርድሩ ባጠረ ጊዜ እንዲጠናቀቅ የፌዴሪ መንግስት አቅጣጫ አስቀምጧል። በዚህ መሰረት በርካታ ለድርድር የሚያስፈልጉ ሂደቶችና ተግባራት ተከናውነዋል። ላብነት ብሔራዊ ድርድር ኮሚቴና የቴክኒክ ኮሚቴ በአዲስ መልክ ተደራጅቷል። እንደ አውሮፓውያን አቆጣጠር በየካቲት ወር 2003 ዓ.ም በተካሄደው የዓለም ንግድ ድርጅት ጠቅላላ ጉባኤ ኢትዮጵያ ለአባልነት ያቀረበችው ጥያቄ ተቀባይነት አግኝቶ ድርድር ለመጀመር የሚያስችል የስራ ቡድን ወይም ወርኪንግ ፓርቲ እንዲቋቋም ተደርገዋል። እስካሁን በነበረው የድርድር ሂደት ኢትዮጵያ 6 ዙር የስራ ቡድን ስብሰባዎችን ያካሄደች ሲሆን በእነዚህ ዓመታት ውስጥ የተለያዩ ለድርድሩ የሚያስፈልጉ ሂደቶችና ተግባራት
ተከናውነዋል። የዓለም ንግድ ድርጅት 96 በመቶ የህዝብ ብዛትና 98 በመቶ የዓለም ንግድን የሚያንቀሳቅሱ 166 ሀገራትን በአባልነት ያቀፈ ነው። ወደዚህ ድርጅት ኢትዮጵያ እንድትቀላቀል ያስፈለገው የዓለም አካል እንደመሆኗ ከዓለም መጠቀምና ማግኘት ያለባትን ለማረጋገጥ መሆኑን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ወደ ዓለም የንግድ ድርጅት አባልነት መግባት የፈለግነው የዓለም አካል እንደመሆናችን መጠን መውሰድም ለዓለም ማበርከትም ስላለብን ነው። የዓለም ንግድ ድርጅት ዋነኛ ዓላማዎች እንቅፋቶችን በመቀነስ ንግድን ነፃ ማድረግ፣ ተገማችና አድሎ የሌለበት የዓለም አቀፍ የንግድ ስርዓት መፍጠር፣ ፍትሐዊ ውድድርን በማረጋገጥ የኑሮ ደረጃን ከፍ ማድረግ፣ ዘላቂ ልማትን ማረጋገጥና አዳጊ ሀገሮችን ከዓለም ኢኮኖሚ ጋር ማዋሃድ ናቸው። የድርጅቱ አባል ለመሆን የሚደረገው ጥረት ጥያቄ ባቀረበው ሀገር ብቃትና ፍላጎት ላይ የተመሰረተ ብቻ አለመሆኑን የተናገሩት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከድርጅቱ አባል ሀገራት ለሚቀርቡ ጥያቄዎች በቂ ምላሽ መስጠትን ጨምሮ የተለያዩ የማሻሻያ ስራዎችን የሚጠይቅ መሆኑን አስረድተዋል። በዚህም ኢትዮጵያ እስካሁን ባደረገቻቸው 6 ዙር ድርድሮች ከ1050 በላይ ጥያቄዎች እንደቀረበላትና ለእነዚህም በቂ ምላሽ መሰጠቱን ገልጸዋል። የአባልነት ሂደቱ የሚወሰነው በአመልካች ሀገር ብቃት ዝግጁነትና ፍቃድ ብቻ የሚወሰን ሳይሆን ከአባል ሀገራት ጋር በሚደረግ ድርድር ከአባላት በሚቀርቡ ጥያቄዎች ምላሽ አባላት ሀገራት ሲረኩ ብቻ ነው። በዚህ ረጅም የድርድር ሂደት የሰነዶችና ሌሎች ማስረጃዎች ጥልቅ ግምገማ ከማድረግ ባሻገር ግዴታዎችን እንዲገቡ ግድ የሚል ጭምር ነው። ስለሆነም የዓለም ንግድ ድርጅት አባልነት ድርድር በርካታ የሕግና አሰራር ማጣጣም ስራዎች፣ የሰነዶች ዝግጅት እንዲሁም በተለያዩ የድርድር መድረኮች ለአባላት ማስረዳትና ተቀባይነትን ማግኘትን የሚያካትት ውስብስብና ረጅም ሂደት ነው። የውጭ ንግድ ስርዓታችን የሚዳስሱ ከ1050 በላይ ጥያቄዎች ከአባል ሀገራት ቀርበውልን ሁሉንም በአጥጋቢ ሁኔታ የመለስን ሲሆን 410 የህግ ማሻሻያዎችና አዳዲስ ህጎችን ሰንደን ለድርጅቱ አስረክበናል። የዓለም ንግድ ድርጅት አባልነት የአንዲት ሀገር ገበያን ከማስፋትና የንግድ እንቅፋቶችን ከማስወገድም የተሻገረ ትርጉም እንዳለው የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ እንዲሆን ለማድረግ የጎላ ሚና እንዳለው ጠቁመዋል። የዓለም ንግድ ድርጅት አባል መሆን ገበያ መዳረሻን ከማስፋት ከቀረጥ ውጭ ያሉ የንግድ እንቅፋቶችን ከመቀነስና ንግድን ከማሳለጥ በላይ ነው። የሀገር ውስጥና ድንበር ተሻጋሪ ንግድ ደህንነቱ የተጠበቀ ፍትሃዊ፣ ተገማች፣ በህግ ላይ የተመሰረተ እንዲሆን ከፍተኛ እገዛም ያደርጋል። ለዚህም ተቋሞቻችንን ማጠናከር፣ ቅንጅታዊ ስራዎቻችንን ማስፋትና የቁጥጥር ማዕቀፎችን በየጊዜው እያሻሻሉ መሄድን ይጠይቃል። በዚህም ኢትዮጵያ በመጪው የፈረንጆቹ አዲስ ዓመት 2026 የድርጅቱ አባል ሀገር ለማድረግ እየተሰራ እንደሚገኝ ተገልጾ ይህም የሀገሪቱን የኢኮኖሚ አቅም ለማሳደግ እንደሚረዳ ተመላክቷል። እንደ አውሮፓውያን አቆጣጠር በ2026 ሀገራችን የዓለም ንግድ ድርጅት አባል ሀገር የማድረግ ግብ ይዘን አበክረን እየሰራን ነው። የዓለም ንግድ ድርጅት አባልነት ለኢትዮጵያ የፖሊሲ ምርጫ ብቻ አይደለም፣ የኢኮኖሚ አቅሟን ለመጠቀምና የረጅም ጊዜ የልማት አቅጣጫዋን ለማረጋገጥ ስትራቴጂካዊ ጉዳይም ጭምር እንጂ። የዓለም ንግድ ድርጅት አባልነቷን ለማረጋገጥ የሚቀሩ የተለያዩ ስራዎች በቀጣይ ጊዜያት እንደሚጠናቀቁም ተመላክቷል። በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰስ ቅርስ ዘርፍ የተመዘገበው የወላይታ ሕዝብ ባህላዊ ዘመን መለወጫ ክብረ በዓል ለቱሪዝም እድገት አስተዋጽኦ እንደሚኖረውም ተገለጸ። ይህ ኢኮኖሚያዊ ጠቀሜታ የሚያመጣው ሰፊ የማስተዋወቅ ስራ ሲሰራ መሆኑን ከጣቢያችን ጋር ቆይታ ያደረጉት የቱሪዝም ባለሙያ ጌታውን አለሙ ገልጸዋል። ጊፋታ ለሀገር ውስጥና ለዓለም አቀፍ ጎብኚዎችም ተጨማሪ የቱሪስት መዳረሻ የመሆን ሰፊ አቅም እንዳለውም ተገልጿል። ቆንጂ ዘውዴ ዘመናትን ባህላዊ ይዘቱን ጠብቆ ቆይቷል። የተጣላ የሚታረቅበት፣ የህዝቦች አንድነት የሚጠናከርበት ታላቅ ወይም የመጀመሪያ የሚል ትርጓሜ ያለውና የዘመንን መለወጥ የሚያበስር ክብረ በዓል ነው ጊፋታ። ጊፋታ የወላይታ ህዝብ ከዘመን ዘመን መሸጋገርን የሚያበስርበት ባህላዊ ትውፊት ሲሆን በዓሉ በሚከበርበት ወቅት ከአዛውንት እስከ ህፃናት የሚሳተፉበት ልዩ ዓመታዊ ክዋኔም አለው። ይህ ታላቅ ክብረ በዓል በዓለም አቀፉ የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስነት ተመዝግቧል። ኢትዮጵያም ለዓለም ካበረከተቻቸው የማይዳሰሱና የሚዳሰሱ ቅርሶች 20ኛው ሆኖ ተመዝግቧል። ለመሆኑ በዓለም ቅርስነት የሚመዘገቡ ቅርሶች የሚኖራቸው ፋይዳ ምንድን ነው? በዩኔስኮ የተመዘገቡ ቅርሶቻችሁ የትኞቹ ናቸው ብለው በዓለም አቀፍ ደረጃም
ባላቸውም የኢንተርኔት ኔትወርክ ያንን ነገር ሰርች አድርገው ነው የሚመጡት። መዘገብነው ነገር ሞር እየበዛ በመጣ ቁጥር የጎብኚው ፍሰት የሚሰጠው ኢኮኖሚም የዛን ያህል እየጨመረ ይመጣል ማለት ነው። ሎካል ቱሪዝሙ ወይም ደግሞ ሎካል ቱሪስቱ ያለውን ነገር ያነቃቃል። ወደ አሁን ሰምቶትም የማያውቀውን የባህል በዩኔስኮ መመዝገቡን ሲሰማ ባህሉን ለማየት ኢንተረስት ይፈጥርበታል። የመንቀሳቀስ የመሄድ ነገር ይፈጥራል። ፌስቲቫልም አዘጋጅቶ ይህን ነገር ለዓለም በደንብ ፕሮሞት ማድረግ ይቻላል። ሌላውና ዋነኛው ደግሞ የመጨረሻው ከሀገራችን ገጽታ ግንባታ አንጻርም ስንመለከተው ደግሞ በጣም ሰፊ የሆነ ትርጉም ያለው ነው። ጊፋታ በዓለም ቅርስነት መመዝገቡ በርካታ የቱሪዝም ፋይዳ እንዳለው የተገለጸ ሲሆን የዘርፉን ገበያ ተደራሽነት ላይ መስራትና ማስተዋወቅ ይበልጥ ያስፈልጋል ተብሏል። ዓለም አቀፍ ቱሪስቱን በመሳብ ከታሪካዊ ባህላዊና ተፈጥሯዊ ቅርሶቻችን ተጠቃሚ ለመሆን ከዓለም አቀፍ የቱሪዝም ተወካዮች ጋር በቅንጅት መስራት እንደሚገባ ነው የተገለጸው። ኤጀንቶች አሉ፣ የቱሪዝም ማርኬቲንግ ኤጀንቶች አሉ። ከነሱ ጋር በመንግስትም በባለ ሀብትም ትልቅ ትስስር ይፈልጋል። ስለዚህ እነዛ ኤጀንቶች ቁጥሩ ከፍተኛ የሆነ ቱሪስት በዓለም ላይ ያንቀሳቅሳሉ። ከነሱ ጋር እንደ ሀገር አግሪ አድርገን ነው ካልሰራን በስተቀር እዚህ ሆነን የምንሰራት ትንሽዬ መንደር ውስጥ ያለች የማስተዋወቅ ስራ ምናልባት ሪትሙን በደንብ ላይ መታ ይችላል። ዓለም ላይ ያለውን ቫይራል አድርጎ ሊያወጣልን ይችላል። ስለዚህ እነዚህ ኤጀንቶችን መጠቀም በጣም ኢምፖርታንት ነው። ሚስጥሩ የሚጀምረው ከዛ ነው። የቱሪዝም ኢትዮጵያ ካሏት የቱሪዝም መዳረሻዎች አንጻር ወደ ሀገር ውስጥ የሚመጡ ጎብኚዎች ቁጥር አነስተኛ ነው። ይህ የሆነው ዓለም አቀፍ የቱሪዝም ገበያ ሰርጾ መግባት ስላልተቻለ ነው የተባለው። ቱሪዝሙ በታሰበለት ደረጃ ጥግብ የሚያደርግ አይደለም እና ያ የሚሆንበት ምክንያት ደግሞ በጥቂት ስቴክሆልደሮች ነው የተያዘው። ስለዚህ ያንን የዓለም ሲስተም ውስጥ ያሉትን የቱሪዝም ማርኬቲንግ ላይ ፕሮፌሽናል አድርገው የተቀመጡ ኤጀንቶች አሉ። ዓለምን ነው የሚያንቀሳቀሱት። ትልልቅ ወደ ኒውዮርክን ሊያስጎበኝ ይችላል፣ ቻይናን ወስዶ ሊያስጎበኝ ይችላል፣ ወይም ደግሞ ኢጅፕትን አምጥቶ ፒራሚድ ሊያሳይ ይችላል። ያንን ሁልጊዜ ሊንክ ማድረግ ያስፈልጋል። ቱሪስት ቁጥሩ በጣም በከፍተኛ ደረጃ ነው። ይህንም ማነፍነፍ ይጠይቃል። እንግዲህ ቱሪዝም ዋነኛው የማይገባበት ሴክተር የለም። በጣም አነፍናፊ መሆን ይጠይቃል። ኢትዮጵያ ነባር ቅርሶቿም ሆኑ አዲስ የምታለማቸው የቱሪስት መዳረሻዎቿ በዘርፉ ተወዳዳሪ መሆን በሚያስችላት ልክ እያስተዋወቀች እንዳልሆነ ነው የተገለጸው። የቱሪዝሙ ዘርፍ ያሉበትን ችግሮች መንግስት፣ ባለሀብቱና በዘርፉ የተሰማሩ ባለድርሻ አካላት በቅንጅት ሊፈቱት ይገባል ተብሏል። ይህንን የማስመዝገብ በዩኔስኮ የማስመዝገብ ጨምሮ በጣም ትልልቅ ስራዎች አሉ። በዛ ሊመሰገን ይገባል። ሁለተኛ የቱሪስት መዳረሻዎች ላይ ታይቶ በማይታወቅ ሁኔታ በጣም አልምተዋል። ግን ይህንን ከማርኬቱ ጋር ሊንክ ካላደረግ ነው እንደ ሀገር እኮ ኮስት ነው የከፈልንበት እኮ ተራራ ለተራራ እኮ መብራት ስናስገባ እኮ ብዙ ወጪ ነው ያለው። አንዳንድ ተራሮች ላይ እንደውም ባሌ ተራሮች ላይ ጭምር ባቡሩን ላስገብተናል። እሱ ወጪ ነው። ወጪው እንዴት ነው የሚመለሰው ነው ማርኬቱ የሚመልሰው። ለምን ነገም የተሻለ ልማት ማየት እንፈልጋለን። ያ መንግስት ደግሞ ሊያለማው የሚችለው ፋይናንሻሊ ስንደግፈው ነው። ይሄን የተያያዘ ሰንሰለት ስለሆነ ከማርኬቱ ጋር በጣም እጅና ጓንት ሆኖ መስራት ያስፈልጋል። ዩኔስኮ በማይዳሰስ ቅርስ ዘርፍ የመዘገበው የጊፋታ ባህላዊ የዘመን መለወጫ ክብረ በዓል ለወላይታ ሕዝብና ለሀገር ኢኮኖሚ አበርክቶ እንዲኖረው በርካታ ስራዎች ሊሰሩ እንደሚገባ ተገልጿል። ከዓለም አቀፍ ማህበረሰቡ ጀምሮ የሀገር ውስጥ ቱሪስቱ ወደ ስፍራው በመሄድ ባህላዊ ሁነቱን ሊታደምና የገቢ ምንጭ ሊፈጥር እንደሚገባ ተመላክቷል። ኢኮኖሚካል ቤኔፊት እያንዳንዱ ማህበረሰብ ኪስ ውስጥ የሚገባ ነገር ለማምጣት ቱሪስት ወደዛ ጋራ መጉረፍ አለበት። ያን እንዲያመጣ የምንጠቀምባቸውን ፕላትፎርም ለምሳሌ አሁን ቪዚት ኢትዮጵያ አለ። ቪዚት ኢትዮጵያ ኢንክሉድ ያደርገዋል። አሁን በቅርብ ቀን በዩኔስኮ የተመዘገበው ኢንታንጀብል ይልና የጊፋታን ባህል እዛ ውስጥ ያስገባል። ኢንተርናሽናል ዲፕሎማቲክ ኤምባሲዎችን ጨምሮ ብዙ ነገሮችን አሁን ጊፋታን ከማስተዋወቅና የሚታይ የሚጨበጥ ነገር እንዲያገኝ ማህበረሰቡ ወደዛ አካባቢ እንዲሄድ ኤምባሲዎቹም ቅስቀሳ ማድረግ አለባቸው። ይሄ ኢንተርናሽናል ኮሚኒቲው ነው እንግዲህ መጥቶ ሊያንቀሳቀስ። በሁለተኛው ደረጃ ዶሜስቲክ ቱሪዝማችንን ነው እናንቀሳቀሰው። ሀገሩን እንዲያውቅ አንድ ፕላትፎርም ዘርግቶ እነሱንም ማንቀሳቀስ ይቻላል። ይሄ እንግዲህ የአካባቢውን ማህበረሰብ የቱሪስት ፍሰት በጨመረ ጊዜ ከፍተኛ ኢኮኖሚካል ተጠቃሚ ያደርጋል። ምን ጥያቄ የለው። የአሜሪካ
የአሜሪካ መንግስት ለመጪው 2026 የጦር ኃይሉ በጀት ግዙፍ መጠን ያለው ገንዘብ መመደቡን አስታውቋል። በአሜሪካ የሚመራው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በበኩሉ መላው የአውሮፓ መንግስታት ከሩሲያ ጋር ለግዙፍ ጦርነት ይዘጋጁ ዘንድ ጥሪ ቀርቧል። የዓለም አቀፉ ትንታኔ ዘገባችን መርጦ አተኩሮበታል፣ እንደሚከተለው ይቀርባል። አሜሪካ ለ2026 ዘመን የጦር ኃይሉ አጠቃላይ ወጪ የሚውል $1 ትሪሊየን መመደቧ ሲገለጥ ከዚያ ውስጥ ግን ዩክሬንን ታሳቢ ያደረገ $800 ሚሊዮን እንዳለ ታውቋል። በዚህ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከቬኔዙዌላ እስከ ዩክሬን የአሜሪካን ዲፕሎማሲ ጥያቄ ውስጥ እንዲገባ አድርገውታል የሚል መረጃም ወጥቷል። አረ እንደውም ዛሬ በወጣ መረጃ ትራምፕ ኤክስትሪምሊ ፍራስትሬትድ ዊዝ ዩክሬን ሩሲያ ኦቨር ፒስ ቶክስ ነው የተባለው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ ሩሲያ የጥምረቱን አባል ሀገራት በቀጣይ ሳይርቅ በቅርቡ ልትመታቸው ትችላለች ሲል አስጠንቅቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአርጋጃና ጓጅለዋል አበው ለወትሮው ስለ ሶስተኛ ዓለም ጦርነት ዛቻና ማስጠንቀቂያ ይወጣ የነበረው ከሩሲያ ነው። ዛሬ ግን አለ የዚያ የባለ 32 አባል ሀገራቱ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ፕሪፔር ፎር ዋር ላይክ አወር ግራንድ ፓረንትስ ኢንጁርድ ሲል ለሶስተኛው የዓለም ጦርነት መሰናዳቱን ማስጠንቀቂያውን በሰጠበት መልእክቱ አስታውቋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ለራሱ መርዶውን ሲያረዳና ግንዛቤውን ሲያስረዳ ኢትስ ፑቲንስ ኔክስት ታርጌት ኔቶ ይህንን ካወቀው ደግሞ ምንም ብትቆይ አህያ የጅብናት ይሉትን ሆኗል ጉዳዩ እናም አሉ የሰሜን አትላንቲክ ድርጅት የኔቶ ዋና ጸሐፊ ማርክ ሩት ሩሲያ የጥፋት ኢላማ ነውና በቀጥታ ለጦርነት ተዘጋጅ ነው ያሉት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት በዚያ በረዥሙ ቁመታቸው ነፋስ እንደሚወዘውዘው ባህር ዛፍ በስጋትና በወኔ እየተናጡ ይመስል ውስጡን ለቄስ እንጂ የድፍን አውሮፓን አህጉር መንግስታት ይህንን ሲሉ ወኔ ያስታጥቀውታል። ጎበዝ እንደ አባቶቻችን እንደ አያቶቻችንና ቅድመ አያቶቻችን ጽናትን ሰንቀህና ለብሰህ ለግዙፍና ለማይቀረው ጦርነት ተዘጋጅ ነው ያሉት። ጉዳዩ ወዲያ ማዶ ሆኖ ዲቡን ነቀነቀው፣ ለጎበዝ ደስ አለው፣ ለፈሪ ጨነቀው ነው የሆነው። ለወትሮውም በብዙዎች ልብ እንግዳ ባይመጣ ሁሉ ሴት ዝናብ ባይመጣ ሁሉ ቤት እንደሚባልለት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ምጡም ጣሩም ዛሬ በአንድ ጊዜ ወርዶበታል። ሰውየው የመነጋገሪያ ትሮኖሱን የራት ገበታ ያህል የሙጥ ይባሉበት ረዥሙ የንግግር ቆይታቸዋሉ። ዩሮፕ ኢዝ ኦልሬዲ ኢን ዘ ዴንጀር ዞን ዊዝ ሩሲያ። ይሄ ደግሞ አሉሩት መለስ አድርገው ይሄ ደግሞ መኑኝ ሩሲያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በእኛ ላይ ጥቃት ለመፈጸም ግፋ ቢል በ5 ዓመታት ጊዜ ውስጥ ታደርገዋለች ነው ያሉት። ሩትን የነርቭ ችግር እንዳለበት ሰው ሰራ አካላታቸውን ባንቀጠቀጠው ንግግራቸው ቃላቶቻቸው እየተቆራረጡባቸውና ኮልትፍትፍ ሲሉም ነው የታዩት የተደመጡት። ሩት ዊ አር ዘ ኔክስት ታርጌት አይ ፊር ቱ መኒ አር ኳይትሊ ኮምፕላሰንት ነው ያሉት። ሩት ፍራቻቸውን ሳይሸሽጉ በገለጡበት ሰፊው ንግግራቸው ብዙዎቹ አውሮፓውያን ቸልተኛ ሆነዋል። ዛሬ ለብዙዎቹ አውሮፓውያን ሩሲያ በዩክሬን ብቻ የምትቆም ይመስላቸዋል። እንኪያስ አይደለም፣ ቁርጡን የወቁት ሩሲያ ማናችንን ማትለቀንም ነው ያሉት። ሩት ቃል በቃል ንግግራቸውም ብዙዎቹ ጉዳዩ አስቸኳይ አይመስላቸውም፣ ብዙዎቹ ጊዜና አቅም ከኛ ጋር ያለ ይመስላቸዋል። ግን ደግሞ በጭራሽ አይደለም፣ በሩሲያ ላይ እርምጃ ለመውሰድ ጊዜው ከነገም ዛሬ ከበኋላም አሁን ነው ሲሉ ያራዳቸውን ፍርሃት በእንፋሎታማና ሞቃታማ ትንፋሽ ማስጠንቀቂያቸው ገልጠው አሳይተዋል። ከዛሬ ጀምሮ ወቁታሉ ሩት መላው አውሮፓኑ ኮንፍሊክት ኢዝ አት አወር ዶር ሩሲያ ሃዝ ብሮት ወር ባክ ቱ ዩሮፕ። ከዚህ በኋላ ጦርነቱ በዩክሬን ላይ ብቻ መስሏችሁ ከሆነ ከቀልባችሁ ሁኑ፣ ከራሳችሁ ምድራፍ ደርሷልና ምን መፍትሄ ያላችሁ በጽናት ከመዋጋት ውጭ ነው ያሉት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ያሉ። እስኪ ይህንን እውነት አልንገራችሁ ስሙኝ። እንግሊዝ እኮ ወታደሯ በዩክሬን ተገድሏል። ያምሳንሳት ደግሞ ከሩሲያ የኒውክሌር አረርና መርዛቻ ተሰጥቷታል ያሉት በሩሲያ የቴሌቪዥን ዜና አርታዩ ቭላዲሚር ሶሎቪየቭ ለታዳሚዎቹ በግልጥ ባስገነዘበበት ዘገባው ይህንን ብሏል። አሁን እንግዲህ ሰዓቱ ደርሷል። በእንግሊዝ ላይ የኒውክሌር አረርና እሳት ይወርድባታል ያለው ናው ኒውክሌር ስትራይክ ኦን ብሪትን አዝ ኢኔቪታብል ነው ያለው። የእንግሊዝ ወታደሮች በዩክሬን ምድር መገኘትና መዋጋት ሌላ ምንም ሳይሆን ካሰስ ቤሊ ወይም የጦርነት ጉዳይ ማለት ነው። ያ ነው አሁን የሆነውን የተባለው። አሁን የእንግሊዝ መንግስት በዚያ ግብሩ ከዩክሬን ጦር ኃይል ጎን ተሰልፎ ሩሲያን የመውጋቱን ነገር አሳይቶናል። በቀጥታ እየተዋጋን ነውና የእንግሊዝ መንግስት በኒውክሌር ሊመታ ያስፈልጋል ምን ያለው የሩሲያው የዜና አርታኢ። ሌላውና የፑቲን ብርቱ
አጋርና አባሩ የታሪክ ተመራማሪው አንድሬይ ሲዶሮቭ ከሩሲያው ቴሌቪዥን ጋር በነበራቸው ሰፊ ቃለ ምልልስ ጎበዝ ምን ትጠብቃላችሁ? የእንግሊዝ የመከላከያ ሚኒስቴር ራሱ የወታደሩን በዩክሬን ግዳጅ ላይ መሞት በግልጥ በአደባባይ አስታውቋል። ከዚህ በላይና ከዚህ ወዲያ ምን ግልጥ ጦርነት አለ? አሁንም ለመጨረሻ ጊዜ በዚህ ያሉትን የእንግሊዙን አምባሳደር ኒጌል ካሴን የእንግሊዝ ወታደር በዩክሬን ጦር ግንባር ላይ ምን ሊያደርግ ተሰለፈ የሚለውን ማብራሪያ ይስጡበት። ከዚያ በኋላ እንግዲህ በእኔ ከሚያው ባንቺ ይሁን ነውና ቀጣውን ማለም ይበጃል እንምከር ነው ያሉት ሲዶሮቭ። የሩሲያን የውጭ ጉዳይ ሚኒስቴር የእንግሊዙን አምባሳደር ኒጌል ካሴን ጠርቶ ቃላቸውን ይቀበላቸው ዘንድ ምን ያሳሰቡት። የሩሲያ መንግስት ባለፈው ሳምንት የሶስተኛውን የዓለም ጦርነት ብርቱ ማስጠንቀቂያ መስጠቱ አይዘነጋም። አንዴ ሲል ኔቶ ኢዝ ናው አክቲቭሊ ፕሪፔሪንግ ፎር ዘ ኢኔቪታብል ነው ያለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት በትናንትናው ንግግራቸው ይህንንም ብለዋል። ጓዶች፣ አሁን ያለንበት ወቅት ራሳችንን እንኳን ደስ ያላችሁ እንኳን ደህና መጣችሁ የምንባባልበት ጊዜ አይደለም እወቁት። ነገር ግን ሩሲያ በግዙፍ መጠን በጦርነት የያዘቻትን ዩክሬንን በድሮንና በሚሳይል ቆልታ እየፈጫቻት ባሻጋሪም በኛ ላይ በአውሮፓኑ ላይ የምትወረውረውን መንታ ጦር ስላ ጎደሎ ቀን እየጠበቀችልን ነውና ሌላ ምርጫ የለንም፣ በጽናት ቆመን ለጦርነት መሰናዳት ብቻ ነው ሲሉ አጠቃለዋል። የኔቶ አባል ሀገራት የሚሆኑ ሌሎቹ ድምተኞች አሊያም ንግግሩን የሰሙት ሁሉ የሰማነውን በልባችን ያሳድርልን አይደለም ያሉት። እምባ ቀረሽ የተረበሸ ፊትና ስሜት ወዲያም ረዥም ዕድሜ ለመኖር በሚያልም የሟሸሸ ወኔ ነው የተቀበሏቸው። ምዕራባውያኑ ለወትሮም ነገር መጎተት እሳት መለኮስ ያውቁበታል ይሏቸዋል። ነገር ግን እሳቱ መያዝ ሲጀምር ምላሳቸውን ሰብስበው ዱካቸውን አጥፍተው ይሰወራሉ ይሏቸዋል። ዛሬ ግን ያ አይደለም የሆነው። ሌላው ቀርቶ በዚህ ወቅት ከቬኔዙዌላ እስከ ዩክሬን የአሜሪካን ዲፕሎማሲ አደፍርሰውታል በሚል ክፉኛ የሚጠለጠሉት ሰው የሀገሪቱ ፕሬዚደንት ዶናልድ ጄ ትራምፕም ቢሆኑ ይሄ ወጥቶባቸዋል። ትራምፕ ኤክስትሪምሊ ፍረስትሬትድ ዊዝ ዩክሬን ሩሲያ ኦቨር ፒስ ቶክስ ነው የተባለው። ዋይት ሀውስ በወጣው መግለጫውም ትራምፕ በዚህ ሳምንት ተወካዮቻቸውን ወደ አውሮፓ ልከው ምናልባትም በዩክሬን ጦርነቱ በሚያበቃበት ብልሃት ዙሪያ የሚደረስና የሚፈረም ጭላንጭል የተስፋ ስምምነት ካለ ይሞክራሉ ይመክራሉ ነው ያለው። ይሁንና አሉ በትራምፕ አስተዳደር የፕሬስ ክፍል ኃላፊዋ ካሮላይን ሌቪ ትራምፕ ቢሉ ቢሰሩት ቢሰበስቡ ቢመክሩበት ከልፋት ውጭ ጠብ ያለ የሰላም ጭላንጭል አልታየምና ወደ የተስፋቸው መሟጠጥ ሄደዋል ያሉት ሴትየዋ በግልጥ የራሳቸው ቋንቋም the president is extremely frustrated with both sides of this war and he is sick of meeting just for the sake of meeting ሲሉ አስታውቀዋል። ትራምፕ እውነትም ባይታመሙ ነው የሚገርመው ያሏቸው ብዙዎች ናቸው። በሩሲያና በዩክሬን መካከል ያለውን ጦርነት በ24 ሰዓት አስቆመዋለሁ ያሉበት አንደበታቸውና የተማመኑበት የመለኮት መሰል ዋስትናቸው እንደ ጉም ተኖባቸዋልና የተናገሩት ከሚጠፋ የወለዱት ይጥፋን ዛሬ ከፊታቸው ድቅን እያለባቸው ሴትየዋ መታመማቸውን አልሸሸጉላቸውም። አሜሪካን ብትሆን ከበዛባትና ክፉኛ ከወጠራት የምድሪቱ ገጾች የተለያዩ የጦርነት ስጋቶች ታደርገው የቸገራት ሆናለች። ብቸኛው ምርጫዋም ከተባለ የጦር ኃይሏን በከፍተኛ ደረጃ ማጠናከር ነውና ለቀጣይ የ2026 ዘመን የጦር ኃይሏ በጀት ወደ $1 ትሪሊየን የሚጠጋ ግዙፍ መጠን ያለው ገንዘብ መመደቧን የተሰማው ራውተርስ የዜና ምንጭ ይላል። ከዚያ የአሜሪካ የጦር ኃይል በጀት ደግሞ ዩክሬን $800 ሚሊዮን ታገኛለች ተብሏል ያለው። አሜሪካ በዚህ ወቅት በሩሲያና በዩክሬን መካከል አይዋጣ ይተፋ የሆነባትን ግዙፍ ጦርነት ወላፈኑን በሩቁ ብትከላከለውም ወዲያ ማዶ ግን አጥፍቼዋለሁ ስትል የተመጻደቀችበት የካምቦዲያና የታይላንድ ጦርነት እንዳይጠፋ ሆኖ ቶጓል ነው የሚባለው። ታዲያስ ትራምፕ አሁንም ባይታመሙ ነው እንጂ በስጋት በሐሳብና በጭንቀት ሌላ ምን ትርፋለና። ወዲህም የአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ የገቡበት የጦርነት ዝግጅት ሰውየውን በገዛ የሀገሬውና በተለይም የራሳቸው የሪፐብሊካን ፓርቲው አካላት ሳይቀር ትችቱና ተቃውሞው እንዲበረታ አድርጎባቸዋል ነው የሚባለው። ትራምፕ አንድም ያላዋቂ ሳሚን ሁለትም አተኳኮሱ ወደ ጨለማ ተውትሞታለህ ሲሉ ሳይሰማን ሆነዋል የሚሏቸውም ስፍር ቁጥር የላቸውም። ሰሞኑን የአሜሪካ ኃይሎች በቬኔዙዌላ የውሃ ክልል ዘልቀው የያዟት የነዳጅ ጫይ መርከብ ጉዳይም ቢሆን ሌላ መዘዝ አስከትሎባቸዋል ይሏቸዋል። ጉዳዩ ሲሮጡ የታጠቁት ሲሮጡ ይፈታልን አሊያም መካሪ የሌለው ንጉሥ ያለ 1 ዓመት አይነግስን አድርጓቸዋል። ወዲህም ዝናር በቅፍ ይሉትን መሆኑ ነው። በማስታረቂያ ዕድሜያቸው የሚያጣሉ የሚባልላቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከያዙት አቋማቸው አሁንም መለስ ሲሉ ዘንድ በሮማው ርዕሰ ሊቃነ ጳጳስ ሊዮ ሳይቀር መመከራቸውና ማስጠንቀቂያ መሰጠታቸው አልቀረም። የቬኔዙዌላ መሪዎች በበኩላቸው በሀገራቸው ላይ ትራምፕ የያዙትን አቋም የሌላም ሳይሆን አንድም ኒኮላስ ማዱሮን አንስቶ የራሳቸውን አካል በቬኔዙዌላ ለመትከል ሁለትም የቬኔዙዌላን የነዳጅ ዘይት ሀብት ለመቦጥቦጥና ለመስረቅ ለመዝረፍ ነው ሲሉ የምላስ ሰይፋቸውን መዝምዘውባቸዋል። ይህ በእንዲህ እንዳለ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ የማይነጥፍ ድጋፋቸውን እንደሚሰጧቸው አረጋግጠውላቸዋል። በፑቲንና በማዱሮ መካከል የስልክ ውይይት
ውይይት መደረጉ ሲገለጽ የሁለቱ መሪዎች ውይይት የተካሄደው ደግሞ አሜሪካ የቬኔዙዌላዋን የነዳጅ ጫይ መርከብ ከያዘች በኋላ ነው። ክሬምሊን ባወጣው መግለጫው የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ከቬኔዙዌላ ህዝብና መንግስት ጋር በጽናት እንደሚቆሙ አረጋግጠዋል ያለው ጉዳዩ የሰማይ ቁጣ ለምድር አይከብደው ምን መሆኑ ነው። ምድር ሆይ ያስችልሽ። ነገና ከነገ ወዲያ ሱሎና ድሮ ዓለም የትኛውን መርዷን በቁሟ ትረዳው ይሆን የልባሞች ጥያቄ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ሬውተርስን፣ ኢንዲፔንደንትን፣ ዘሞስኮው ታይምስን፣ ጆይን፣ ዘ ናሽናል ኢንተረስትን፣ ቻሪቲ ወርልድን፣ ኢንተርፋክስ ዩክሬንን፣ ፖለቲኮን፣ ቢቢሲን፣ አልጀዚራን፣ ጋልፍ ቱዴይን፣ ሚያሚ ሄራልድና ማላይ ሜይልን ተጠቅመናል።